ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ከአዲስ አበባ በ660 ኪሎ ሜትር ገደማ ርቀት በምትገኘው ደብረታቦር ከተማ የፋኖ ታጣቂዎች መግባታቸው ተገለጸ። መንግስት ጽንፈኛ ሲል የጠራቸው ታጣቂዎች በአማራ ክልል ደቡብ ጎንደር ዞን ደብረታቦር ከተማ ውስጥ ገብተው እየተንቀሳቀሱ መሆኑ ተገልጿል። ከዋና ከተማዋ አዲስ አበባ ወደ ሰሜን በ667 ኪሎ ሜትር ገደማ ርቀት ላይ የምትገኘው ደብረታቦር ውስጥ ታጣቂዎች መግባታቸውን ያስታወቀው የአማራ ክልል ሰላምና ጸጥታ ቢሮ ሲሆን የማንነት ቀውስ የገጠመው ተላላኪ ጽንፈኛ ሲል የጠራቸው ኃይሎች ላይ እርምጃ እየተወሰደ መሆኑን አስታውቋል። የክልሉ የሰላምና ጸጥታ ቢሮ እንደገለጸው ከሆነ ጽንፈኛ በመባል የተጠሩትና በክልሉ ታጥቀው እየተንቀሳቀሱ የሚገኙት አካላት በደቡብ ጎንደር ዞን ውስጥ በቂ የጸጥታ መዋቅር ያልነበረባቸው ሲል በገለጻቸው ወረዳዎች የህዝብ ተቋማትን እያወደመ ቆይቷል ተብሏል። ይኸው ታጣቂ ኃይል በዞኑ ደብረታቦር ከተማ ላይ ተመሳሳይ ድርጊት ለመፈጸም ገብቷል ሲል የገለጸው የሰላምና ጸጥታ ቢሮ በታጣቂዎቹ የተወሰደባቸው በሚገኝ እርምጃ መውጫተው በአሁኑ ሰዓት በርካቶች ለሞት ሌሎችም ቁስለኛ ሆነዋል ሲል ገልጿል። የደብረታቦር ከተማ ውስጥ የህዝብ ሱቅ መስበር፣ ሀብትና ንብረት መዝረፍ፣ የህዝብ መገልገያ ተቋማትን ማቃጠል በታጣቂ ኃይሎቹ ተፈጽሟል በማለትም ውንጀላ አክሏል። ይኸው ኃይል የአማራን ህዝብ ጥያቄ ለመመለስ የአማራን ህዝብ ሀብትና ንብረቱን መዝረፍ፣ ተቋሞቹን ማውደም፣ ልጆቹን በጭካኔ መጨፍጨፍን እንደ ዋነኛ የትግል አማራጭ ወስዷል በማለትም ወቅሷል። የታጣቂ ኃይሉ አመለካከት ህወሓትና ሻዕቢያን ለማስደሰት አማራን የበለጠ ማውደም፣ የበለጠ ማድቀቅ፣ የበለጠ ማሳቀቅ የሚል ጥገኛ አስተሳሰብ ነው ሲልም ገልጿል። በጥር ወር 2018 ዓ.ም አጋማሽ አካባቢ በደቡብ ጎንደር ዞን ወረዳዎች ውስጥ በጫካ ሲንቀሳቀሱ የነበሩ የተባሉና ከፍተኛ ቁጥር እንዳላቸው የተገለጹ ታጣቂዎች የመንግስትን የሰላም ጥሪ መቀበላቸው ተዘግቦ እንደነበር ይታወሳል። ፖለቲከኛው የሺዋስ አሰፋ መታሰራቸውን ኢህአፓ አስታወቀ። የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሊቀመንበርና በአሁኑ ወቅት የትብብር ለኢትዮጵያ አንድነት ፓርቲ አባል አቶ የሺዋስ አሰፋ በትላንትናው ዕለት መታሰራቸውን ኢህአፓ ከቤተሰቦቻቸው ማረጋገጡን አስታውቋል። ይህም በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ያለ ሲሆን በገዢው ፓርቲና በባለስልጣናቱ ቀን ከሌት ነጻ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫ ውጤቱ በተቃራኒው እንደሚሆን መሰል ድርጊቶች አመላካሽ ናቸው ብሏል። ስለ ጉዳዩ ለሪፖርተር ማብራሪያ የሰጡት የኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልደኝ አቶ የሺዋስ በተለምዶ ሶስተኛ ተብሎ በሚጠራው ፖሊስ ጣቢያ እንደሚገኙና እስከ እኩለ ቀን ድረስ ባላቸው መረጃ ፍርድ ቤት አለመቅረባቸውን ተናግረዋል። የታሰሩበት ምክንያት እንዳልተብራራላቸውም አክለዋል። በጣም ጥሩ። እኔ በቅርብ ሰዓታት ነው መረጃውን ያገኘሁት። ያው ከባለቤታቸው ነው መረጃውን እንደሰማው ባለቤታቸው ጋር የደወልኩት። የታሰረው ያው ውጪ ነበር። ኤግዛክት ቦታውን አልተነገረኝም፣ ግን ውጪ ነበር። ከሰዓት 8 ሰዓት ተኩል አካባቢ ለጥያቄ ትፈልጋለህ ተብሎ ነው የተወሰደው። ከዛ በኋላ ባለቤቱ ረፋድ ላይ 4 ሰዓት አካባቢ ሄዳ እንደጠየቀቸው ከዛ ትፈልጋለህ ተብሎ ቢወሰድም ምንም የተያዝክበት ምክንያት ይሄ ነው ተብሎ እንዳልተጠየቀ፣ የጠየቀው ሰው እንደሌለ፣ በምን ጉዳይ እንደያዙትም እስካሁን እንዳላናገሩት ነው ያለው መረጃው። አሁን ያለው ኤግዛክት ያለውን ቦታ 3ኛ ፖሊስ ጣቢያ የሚባለውን ነው የሚገኘው ማለት ነው። እስካሁን ያለኝ መረጃ እነዚህ ናቸው። አይደለም ከውጪ ነው። ለባለቤታቸውን እንትን አድርገዋል፣ ቴክስት ጽፏል። ችግር እንዳለ እየያዙት እንደሆነ ቴክስት እንደጻፉ ነው ዘንድ ከመኖሪያ ቤታቸው እንዳልሆነ ነው ቴክስት አድርገዋል። ቴክስት አደረገ እሱ ሊይዙት አካባቢ ቴክስት አደረገና ከዛ ሄዱ እኮ ወደ የተያዘበትን 3ኛ ፖሊስ ጣቢያ በአካል ሄደው አግኝተውታል። ዛሬ ባለቤቱን ማለት ነው አቶ የሺዋስ ባለቤት አልተገለጸላቸው። አዎ ፍርድ ቤት አልቀረበው። የተያዙበት ትፈልጋለህ ተብሎ ነው ሄዱት። ማንም ያናገራቸው የለም። በቃ ከተያዙበት ጊዜ ጀምሮ እስከ ምሳ ሰዓት አካባቢ ያለውን ማንም ሰው ጠርቶ ማንም መርማሪም እዛ ያለውን አካል በዚህ ጉዳይ ነው የምትፈልገው አላሏቸውም። ያው አልተባለም ማለት ነው። ያው እንግዲህ አሁን በመግለጫ ሞክረናል እንደ ፓርቲ። በተለይ በቀጣይ በትብብር ለኢትዮጵያ አንድነትም እጩ ተወዳዳሪ መሆኑን ይታወቃል። እጩ ተወዳዳሪ ነው። በተለይ በዚህ ከምርጫ ጋር የተገናኘ እንግዲህ መንግስት የምህዳሩን እያሰፋን ነው ፖለቲከኞች የሚለውን
ፕሮፓጋንዳ እየተነገረበት ባለበት ጊዜ እንዲህ የፖለቲከኞች እስር በተለይ ከአስቻይነት ጋር የተገናኘ የፖለቲከኛ እስሮችን የምታበራክት ከሆነ የምርጫው አስቻይነት ጥያቄ ውስጥ የሚያስገባ ነው። ስለዚህ ከዚህ አንፃር ኢህአፓ ማድረግ የሚገባቸውን በሙሉ ማሳወቅ የሚገባቸውን ቦታዎችን ይሄዳል፣ ይታገልለታል ማለት ነው። እንግዲህ አንድ ፖለቲካ ፓርቲ ማድረግ የሚችለውን በሙሉ ያደርጋል። ከመግለጫ የዘለሉ ስራዎችን ወደ ዲፕሎማቲክ ማህበረሰቡ፣ ወደ ሚዲያም፣ ወደ ምርጫ ቦርድም፣ ወደ ሰብአዊ መብት ኮሚሽንም፣ ወደ ሌሎች ይህን የሚመለከታቸው ዓለም አቀፍ ተቋማትም ይሄዳል ማለት ነው። ኢህአፓ በዚህ ደረጃ ይንቀሳቀሳል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በትላንትናው ዕለት የታሰሩትን ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ሲል አሳስቧል። ሃሎ ሃሎ! ክቡራትና ክቡራን፣ ይህ የዳሸን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። በኢትዮጵያ መንግስትና በትግራይ ጸጥታ ኃይሎች እንዲሁም በኤርትራ መካከል የሚታየውን ውጥረት ጊዜው ሳይረፍድ በአስቸኳይ መፍታት ይገባል ሲል የተባበሩት መንግስታት ድርጅት አሳሰበ። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ኮሚሽን ትላንት ባወጣው መግለጫ በትግራይ ክልል የሚታየው አደገኛ ውጥረት እንዲሁም በኢትዮጵያና ኤርትራ መንግስታት መካከል ያለው ልዩነት አሳሳቢ መሆኑን አስታውቋል። የመንግስታቱ ድርጅት የሰብአዊ መብት ጉዳዮች ከፍተኛ ኮሚሽነር ቮልከር ተርክ በሰጡት ማሳሰቢያ በትግራይ ክልል የሚታየውን አደገኛ ሁኔታ ከማባባስ ይልቅ ለማርገብ አፋጣኝ እርምጃ በሁሉም አካላት መወሰድ አለበት ብለዋል። በቅርብ ጊዜያት ውስጥ በኢትዮጵያ የጸጥታ ኃይሎችና በክልል ታጣቂዎች መካከል የተደረገው ውጊያ በሰሜኑ የሀገሪቱ ክፍል የከፋ የሰብአዊ መብት ቀውስ ሊፈጠር እንደሚችል አጉልቶ የሚያሳይ ነው ያሉ ሲሆን የተባበሩት መንግስታት ድርጅት ኮሚሽነር ተርክ ሁኔታው በጣም ተለዋዋጭ በመሆኑ ሁኔታዎች እየበለጠ እየተባባሱ እንደሚሄዱ ያሰጋናል። ይህም የትግራይ ክልል ከቀደመው ጦርነት በገባበት አደገኛ የሰብአዊ መብቶችና የሰብአዊነት አደጋ ላይ ተጨማሪ ስጋት መሆኑን ገልጸዋል። አሁን እየተስተዋለ ያለው ውጥረት ለማርገብ ከዓለም አቀፉ ማህበረሰብ ጋር በመሆን በሁሉም አካላት የተቀናጀና ቀጣይነት ያለው ጥረት መደረግ እንዳለበት ያስጠነቀቀው የመንግስታቱ ድርጅት ከልዩነትና የጦር እንቅስቃሴ ይልቅ የፖለቲካ ውይይትና መተማመንን የሚያጎለብቱ እርምጃዎች ጊዜው ሳይረፍድ በአስቸኳይ በማከናወን በድጋሚ ወደ ትጥቅ አመጽ እንዳይገባ ማድረግ የግድ ነው ብሏል። ጥር 18 ቀን 2018 ዓ.ም በኢትዮጵያ የሀገር መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ግጭት ተባብሶ መቀጠሉን በተለይም ጸለምትና ለአላይ ጸለምት በተባሉት በክልሉ ሰሜን ምዕራብ ከአማራ ክልል ጋር በሚያዋስኑ አካባቢዎች ግጭት ነበር ያለው የመንግስታቱ ድርጅት የትግራይ የጸጥታ ኃይል ጥር 24 ቀን 2018 ዓ.ም ከአካባቢው ለቆ መውጣቱን ገልጿል። በግጭቱ ወቅትና ከዛም በኋላ ባለው ጊዜ ድሮኖች፣ መድፍና ሌሎች ከባባድ የጦር መሳሪያዎች በሁለቱም ወገኖች በኩል ጥቅም ላይ መዋላቸው የተገለጸ ሲሆን መከላከያ ሰራዊትና የትግራይ የጸጥታ ኃይል ታጣቂዎች በርካታ እስር ፈጽመዋል ተብሏል። ንጹሃን ዜጎች በድጋሚ በተከሰተው ውጥረት ሳቢያ ስጋት ውስጥ መግባታቸውና በፌዴራሉ መንግስትም ሆነ በትግራይ ታጣቂዎች በኩል ተቃዋሚ ወገን ጋር ግንኙነት አላችሁ በሚል ለእስራትና እንግልት መዳረጋቸው በአስቸኳይ መቆም አለበት ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን አሳስቧል። በተመሳሳይ በትግራይ ክልል ደቡብና ደቡብ ምስራቅ አቅጣጫዎች፣ በአፋር ክልል አዋሳኝ አካባቢዎች፣
በትግራይ የጸጥታ ኃይልና በትግራይ ሰላም ኃይል ታጣቂዎች መካከል ያለው ግጭት መቀጠሉ አሳሳቢ ነው ተብሏል። ሁሉም ተፋላሚ ኃይሎች ልዩነቶቻቸውን በፖለቲካዊ መንገድ ለመፍታት እንዲሰሩና ኃላፊነት ያለባቸው የመንግስት አካላትም የተከሰቱ ከባድ ጥሰቶችና የሰብአዊ መብት ረገጣዎች ላይ በፍጥነትና በገለልተኝነት ወንጀለኞች ተለይተው እንዲቀጡ ማድረግ እንዳለባቸው ያሳሰበው የመንግስታቱ ድርጅት ከቅርብ ጊዜያት ወዲህ በኢትዮጵያና በጎረቤት ሀገር ኤርትራ መካከል የተፈጠረው አለመግባባት እንዳሳሰበውም ጠቁሟል። በኢትዮጵያና ኤርትራ ውስጥ እንዲሁም በአጠቃላይ የአፍሪካ ቀንድ ላይ ቀድሞውንም አሳሳቢ የሆኑ የሰብአዊ መብት ጥሰቶችና የሰብአዊ መብት ማስጠበቅ ተግዳሮቶች በመኖራቸው ይህ ውጥረት ሊያባብሳቸው ይችላል በማለት አስጠንቅቋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። በፍጥነት ደርሰው ወዲያው ሰምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋሉ። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሙ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራ እና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት